ሰላም ሰላም ወገኖቼ እንደምን ዋላችሁ አደራችሁልኝ? እኔ ጠፍቼ ከርም ያለሁ እንዴት ናችሁ? ዛሬ ቅቤ ቆንጆ ቅቤ አነጣጠር ላሳያችሁ ይዤ መጥቻለሁኝ። እዚህ በፊትም ሰርቼው አውቃለሁ። ይህን ቅቤ አሁን ድጋሚ አንጥሬዋለሁ ለአውደ ዓመታችን ማለት ነው። እንኳን አደረሳችሁ የተዋህዶ ልጆች ለአውደ ዓመት መቃረቢያ። እንግዲህ ቅቤ ምርጥ በጣም ምርጥ ቅቤ ነው። ሁለት አይነት ቅቤ ነው አሳያችኋለሁ። ያለቀለት ቅቤ ነው። እንዴት እንዳነጠርኩት አሳያችኋለሁ። እስከ መጨረሻው ተከታተሉኝ ወገኖች። ያገር ልጆች እንደምን ዋላችሁ አደራችሁ? ጾም እንዴት ነበረ? እንኳን አደረሳችሁ። እንግዲህ ለአውደ ዓመት እየቀረበ ነው። ፋሲካ ለፋሲካችሁ የሚሆናችሁ ምርጥ የቅቤ አነጣጠር ይዤላችሁ መጥቻለሁ። ቪዲዮ ከሰራ በጣም ቆይቻለሁኝ። ዛሬ ይሄን ላሳያችሁ ብዬ ቀንጭብ አድርጌ በእጄ ብቻ በአንድ እጄ እየቀረጽኩ ላሳያችሁ ብዬ ነው። እስከ መጨረሻው ተከታተሉኝ። የአገር ቤት ቅቤ እና ይሄ ደግሞ የምታዩት በአረንጓዴ ያለው ደግሞ አንድ ይሄን የሚያክል ቀላቅዬ የቱርኪ ቅቤ ነው የቀላቀልኩት ነው ማለት ነው። ስትጨርሱ እንዲያርጋችሁ እስከ ውሃው ድረስ የምትጠቀሙበት ነው። ሁሉንም በግብአት እያንዳንዱን ያስገባሁበትን ቅመም አሳያችኋለሁ። ይህንንም እንዴት አድርጋችሁ እንደገና ቅመሙን ቅቤውን አቅራችሁ እንደምታወጡት አሳያችኋለሁ። አንዲት ሳትቀር ለጥቅም እንዴት እንደምታውሉት እነግራችኋለሁ ወገኖቼ። ለአውደ ዓመት ይጠቅማችኋል። ተከታተሉኝ። ለልጆች ምርጥ ፍርፍር በዳቦ አድርጌ አቅምሻቸው ነበር። በጣም ነው የወደዱት። ሽታው ቤቱን በስማም ውድ ነው ያደረገው። በጣም የሚሸተው ምርጥ ቅቤ ነው። በአገር ቤት የመጣልኝ ቅቤ ነው በብዛት። አንድ ደግሞ የቱርኪ ይሄን ኦርጋኒክ ቅቤ ገዝቼ ሁለቱንም ቀላቅዬ እንዴት እንዳነጠርኩት የማይነገር ያለቀለት ቅቤ ነው። የበሰለ ቅቤ ነው። እንዴት አድርጌ እንዳነጠርኩትና ምን አይነት ቅመም እንደተጠቀምኩ እነግራችኋለሁ። እንኳን ለአውደ ዓመት መቃረቢያ አደረሳችሁ ወገኖቼ እና አብረን እንቆይ። እስከ መጨረሻው ተከታተሉኝ፣ ትጠቀሙበታላችሁ። ሽታው የሚያምር ቅመም በእውነት አንዳንዴ ቅመም አስፈላጊ ነው። እውነት ለመናገር በተለይ ለቅቤ አሪፍ ነው ቅመም ሲኖረው ማለት ነው፣ ሳይበዛ። እኔ እንግዲህ ያስገባዋቸውን ግብአቶች እያንዳንዳቸውን ቀስ አድርጌ ያሳያችኋለሁ። በደንብ ግን ተከታተሉኝ ማለት ነው። ሽታው የሚያምር በጣም የሚያውድ ቅቤ ነው። ብሉኝ ይላል። ዳቦ ደግሞ እንደዚህ ልጆች በቃ አምባሻ ቤት ላይ ምናምን ከተረፈ እኔ አልጥልም። አንድ ቀን ወይ ሁለት ቀን ካደረገ በኋላ ፍሪጅ ውስጥ አስቀምጠውና በዚህ መልኩ በቅቤ እየፈረፈርን እኛ እንጠቀምበታለን። ከእንቁላል ጋር አድርገው ልጆች በጣም የሚወዱት ለቁርሳቸው እረፍት ስላሉ አሁን ይሄን ቁርስ ከቅቤ በኋላ ሰራሁላቸው ማለት ነው፣ በማግስቱ ማለት ነው። ይህን ይመስላል። እዩት እንዴት እንደሚያምር። እንግዲህ ትንሽ ቪዲዮ በዛ ቢልባችሁ በደንብ ትከታተሉት ይጠቅማችኋል። እኔ እንዳነጠርኩት አድርጋችሁ አነጠራችሁት። ቆንጆ ቅቤ ከሆነ በስማ ለሁሉም ነው የሚሆናችሁ። ደግሞ እኔ ማነጥረው ቅቤ እኔ ለሁሉም ነው ማደርገው። በተወደደ ቅቤ ለክትፎ ለምንትን ለጎመን እያልኩ አለያይም፣ አንዴ ነው ማነጥረው። ስጠቀም ግን ለሁሉም ነው የምጠቀምበት ማለት ነው። እና እስከ 3 ወር 4 ወር ቁጭ ይልልኛል። ጾም ካልሆነ በማንኛውም ሰዓት ለማንኛውም ወጥ እጠቀምበታለሁ። ለጥብስም ይሁን ለማንኛውም ነገር ይሆነኛል። ለልጆች በቃ ምርጥ ነው ማለት ነው። እና እያችሁት ይሄ እንዲያርጌ እንግዲህ በዚህ ቅቤ በማግስቱ ለልጆቼ ካነጠርኩት በማግስቱ
አቀመስኳቸው ማለት ነው። በጣም አሪፍ ነው። እንግዲህ ወደ አሰራሩ አብረን እንሄዳለን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ። ጠፍቼ ሰንብቻለሁ። ቪዲዮ በቃ ሰርች አላቅም እና እንግዲህ ወደ አሰራሩ እንገባለን ወገኖቼ። እዚህ የምታያቸው ቅመሞች አሉ። እነዚህ ቅመሞች እንግዲህ መጠቀም ያለመጠቀም የእናንተ ፋንታ ነው። እኔ የምወዳቸውን አገር ቤት የሚደረጉትን መርጭን ያደረኩት። ይሄ ቅቤ የምታዩት የጀሪካን ቅቤ 5 ሊትር ነው። አገር ቤት የመጣ አሁን ቅርብ ጊዜ የመጣልኝ የቤተሰብ ቅቤ ነው ማለት ነው። የተገዛ ሳይሆን ቤተሰብ ከከብቶቻቸው ያዘጋጁልኝ ቅቤ ነው። ይሄ ደግሞ ኢትዮጵያ አልኩኝ የቱርኪ ሱቅ የሚገኝ እዚህ ጀርመን ላይ ናቹራል በተር ነው። በጣም ቆንጆ ንጹህ ቅቤ ነው። 100% ንጹህ ቅቤ ነው ማለት ነው። እና ይሄኛው ደግሞ ጀሪካኑ ኢትዮጵያ የመጣ ታሽጎ የመጣ ቅቤ ነው ማለት ነው። እና እነሱ በንጹህ አንጉረው ብቻ ቆሻሻውን አስወግደው አጥርተው በባዶ አንጥረው ሰጥተውኛል፣ ልከውልኛል ማለት ነው። እኔ ደግሞ የምፈልገውን ቅመም አድርጌ በራሴ እንዳነጥረው በራሳችሁ ብቻ ቅቤውን ብቻ ንጹህ አንጉራችሁ ላኩልኝ ያልኳቸው እንደዛ አድርገው ላኩልኝ። እኔ ስለዚህ ማንጎር አይጠበቅብኝም፣ ማንጠር ብቻ ነው። እዚህ ጋር እንግዲህ የተለያዩ ቅመሞች አሉ ወገኖቼ። ነጭ አዝሙድ አለኝ። ይሄ ኮረሪማ ነው፣ ፈጭቼ አዘጋጅቼዋለሁ። ኮረሪማውን ስላዘጋጀሁት እዚህ እንድታዩት ብቻ ነው ያዘጋጀሁት። አብሽም እንደዚሁ ፈጭቼ አዘጋጅቻለሁ። አብሽ እጠቀማለሁ። እርድ ትንሽ ለከረር ለጣዕምን በጣም ቆንጆ ስለሆነ በጣም በትንሹ እጠቀማለሁ። እዚህ ጋር ደግሞ እርጥብ ቅመሞች የነበሩ ከጓሬ የነበሩ አሁን ስለደረቁ በእርጥቡ አስገባቸዋለሁ። እንደ እርጥብ ቅመም የስጋ መጥበሻና በሶበላ ናቸው ማለት ነው። እና ይሄ ቅቤ እዩት፣ እንደምታዩት ውሃ ላይ አድርጌ የረጋ ቅቤ ፍሪጅ ውስጥ በጣም ረግቶ የቆየ ቅቤ ነበረ። ውሃ ላይ አድርጌ ሙቅ ውሃ ላይ አድርጌ ድስት ላይ አድርጌ ነው ያቀለጥኩት ማለት ነው። እዚህ ጋር አንዲት ትንሽዬ ዝንጅብልና አንዲት ሽንኩርት፣ አንድ ራስ ነጭ ሽንኩርት አዘጋጅቻለሁ። እንግዲህ ቅቤው ወደ 7 ኪሎ ይሆናል ማለት ነው። ወደ 7 እንኳን አይሞላም። 5 ኪሎ እና የዚህ 2 ኪሎ 6 ኪሎ ማለት ነው። በቃ 6 ኪሎ ነው። ግን ያው ቅቤ ሲነጠር ይጎላል፣ ታውቃላችሁ አይደል? ይጎላል። እንግዲህ የ5 ሊትሩ ይመስለኛል 5 ሊትር ወይም 4 ተኩል ይሆናል። 5 ሊትር ብዬ ያስላኩትና የመጣልኝ ማለት ነው። ይህን እንግዲህ ውሃ ላይ አድርጌ የቆየው ፍሪጅ ውስጥ የቆየ ቅቤ ነው። ያለቀለት ንጹህ ቅቤ ነው። የሚነጎር ነገር የለውም። ፍሬሽ ከሆነ ግን እንደምታውቁት ፍሬሽ ወይም የማርኬት ቅቤ ከሆነ ግን መጀመሪያ አቅልጣችሁ ቆሻሻውን አስወግዳችሁ ፍሪጅ ያቆይታችሁ የውስጡን ውሃ ለቅልቃችሁ አጥባችሁ ከዛም በኋላ 2 ቀን አንጉራችሁ መጠቀም ትችላላችሁ። እንግዲህ ማድረጋቸውን ቅመሞች እዩት። ቸኮል ስላደረኩት ይቅርታ፣ ኮረሪማ ነው ያደረኩት። ይሄን ደግሞ ጥቁር አዝሙድ፣ ነጭ አዝሙድ አንድ ላይ አድርጌ ፈጭቻለሁ፣ በሶ ብላ አድርጌ ማለት ነው። መጠኑን እንግዲህ እንደ ቅቤያችሁ። እኔ አሁን እያንዳንዱን ስላስቸኮልኩት ቪዲዮውን መጠኑን ላታውቁት ትችላላችሁ ማለት ነው። ግን እንደ ቅቤያችሁ ብዛት ማሳነስም ማብዛትም እናንተ እንትን ነው ማለት ነው። ቅመም ባይበዛ ጥሩ ነው። ጭራሽ ሲበዛ ደግሞ ከለሩን ያጠፋብናል፣ ጣዕሙንም ያጠፋብናል። ሳይበዛ ግን የተለያዩ ነገሮችን መጠቀም ቅመም በጣም ያጣፍጣል ማለት ነው። እዚህ የምፈጨው እንግዲህ 3 አይነት ነው። ነጭ አዝሙድና ጥቁር አዝሙድ። ነጭ አዝሙዱን 4 ማንካ ነው ያደረኩት እኔ። ከ4 ማንካ ትንሽ ከፍ ያለ ለሁለቱም ማለት ነው። ለ6 ኪሎ ቅቤ ማለት ነው። 6 ኪሎ ቅቤ ነው ይሄ። ለዛ በሶ ብላው ደግሞ 2 ማንካ በትልልቁ ማንካ በሾርባ ማንካ ማለት ነው። ጥቁር አዝሙዱ ግን 1 ማንካ ከግማሽ ይሆናል ማለት ነው። ለምን ጥቁር አዝሙድ ጣዕምም ስላለው ሽታም ስላለው ገኖ እንዳይወጣብን ለጣዕም ብቻ ነው የምናደርገው፣ ለሽታ ብቻ ማለት ነው። ነጭ አዝሙዱ ግን ቢበዛም ችግር የለውም።
ከዛ ደግሞ አብሻ እንጠቀማለሁ። አንድ ነጭ ሽንኩርትና አንድ ራስ ማለት ነው። አንድ 5 ፍሬ ይሆናል በእንትኑ ወደ 6-7 ፍሬ። እዛ አንድ ትንሽዬ ሽንኩርት እና ዝንጅብል አንድ ከፍ ያለች ትንሽዬ ፍሬ ዝንጅብል ጣል አድርጌበታለሁ። ይሄን እኔ ስለምፈልግ ነው እንጂ እናንተ ማስቀረት ትችላላችሁ። ለጣም ቀረፋ ምናምን ጣል አድርጌበታለሁ እኔ። ከዛ ኮሰረት ነው ያደረኩበት። ኮሰረት በደንብ አድርጉበት። ኮሰረት ቅቤ ይወዳል። እኔ እቃው እንግዲህ ስላነሰኝ ከየትልቁ ሃይላንድ 5 ሊትሩ ሁለቱን ቀላቅዬ የቱርክ የተገዛውንና ይሄን ቀላቅዬ ማንጠር ነው የፈለኩት። ሁለቱም በጣም የተጠርት ያሉ ቅቤዎች ናቸው። የተጣራላቸው ቅቤ ስለሆኑ ስላነሰኝ ግን በሁለት እቃ አድርጌዋለሁ። አሁን የጨመርኩት አብሽ ነው። አብሽ ደግሞ ሳይሞላ ግማሽ ማንካ ማድረግ ትችላላችሁ ማለት ነው። ከዛ እርድ ለከረር ብቻ ትንሽ፣ ለሽታም ለከረርም በጣም አሪፍ ነው። ትንሽ ጣል እናደርጋለን ማለት ነው። እንደዚህ የሚያክል ከዚህኛው ደግሞ በጣም ትንሽ እንደዚች እና ሁለቱም እንግዲህ አንድ ላይ አድርገን እያማሰልን ጋዙን በደንብ መቀነስ አለብን። እዚህ ጋር መጀመሪያ ትንሽ እንዲፈላ አድርገን ከዛ በኋላ ቀንሰን ይቃጠላል። ቅቤ ከተቃጠለ በጣም የሚያስጠላው ቡርናት ነው የሚለው፣ የሆነ ጣዕሙ ቅይር ነው የሚለው። ለማንኛውም ወጥ ስታደርጉት ደስ አይልም እና እንዳያርባችሁ መጠንቀቅ ነው። ገንፍሎም ደግሞ ሊደፋ ይችላል፣ ቅቤያችሁ እንዳይከስር እና እዚህ ጋር ኮረሪማ አላረኩም ነበር። ኮረሪማ ነው እያረኩ የነበረው። ከዛኛው ወደ 4 ማንካ አድርጌያለሁ። ከዚህኛው ደግሞ ትንሽ ስለሆነ 1 ማንካ ግማሽ ይሆናል ማለት ነው። እንግዲህ በአጠቃላይ ያደረኩት እኔ ኮረሪማ፣ ነጭ ሽንኩርት፣ ቀይ ሽንኩርት 1 ፍሬ፣ ትንሽዬ ዝንጅብል ፍሬሽ ማለት ነው። ከዛ የተለያዩ ነጭ ምንድነው ይባል ጥቁር አዝሙድና ነጭ አዝሙድ። ጥቁር አዝሙድ እንዳልኳችሁ እንዳታበዙት ያርጋችሁ። እንግዲህ እስኪፈላ እየተከታተላችሁ ስራም ከያዛችሁ ከዛው ኩሽና ውስጥ ነው እንጂ ሌላ ቦታ ስራ መያዝ ይሄን ከፍቶ ጥሩ አይደለም ማለት ነው። አንደኛ እንዳያርባችሁ፣ ሁለተኛ ደግሞ ገንፍሎ ቅቤያችሁ እንዳይከስር። ድስታችሁን ማልማል ላይ እያመሰላችሁ የምታማስሉበትን እቃ ሳይል ላይ አድርጋችሁ መጠቀም ማለት ነው። ናች አሁን እዩት፣ ጥርት ያለ ቅቤ ስለሆነ እንዲያርጌ ነው ያጠለልኩት። ይሄኛውን ኢትዮጵያ የመጣውን ሙቅ ውሃ ላይ አድርጌ ፈላ ውሃ ላይ አድርጌ ቁጭ አደረኩት። እየቀለጠ ልታወጡ ግማሽ ሰዓት ልታነጥሩ ሲቀራችሁ አውጥታችሁ ፍሪጅ ላይ ከቆየ ማለት ነው አውጥታችሁ ብታሳድሩትም አሪፍ ነው። በሃይላንድ እንደዚህ ከሆነ ማለት ነው ቦታው የሚመች እቃው ክፍት ከሆነ ደግሞ እንዳለ ዝቃችሁም አውጥታችሁ ማንጠር ይቻላል ማለት ነው። እና እንግዲህ እንኳን አደረሳችሁ በወገኖች፣ የሀገር ልጆች፣ የተዋህዶ ልጆች፣ የክርስቲያኖች ሁላችሁ እንኳን አደረሳችሁ ለትንሣኤ በዓል። እንግዲህ ዋናው የጾመን እንገድፍበት አንደኛው የሚያስቸግረን ቅቤ ነው፣ ንጹህ ቅቤ ማግኘት ነው። እንግዲህ ኢትዮጵያ ላይም ንጹህ ቅቤ በአሁኑ ሰዓት ገዝተን የምንጠቀም ሰዎች ኢትዮጵያ ላይ ያሉ ይቸገራሉ፣ እንኳን እዚያ ስደት ዓለም ማለት ነው። እና የተገዛም ከሆነ ደግሞ ማርኬት ውስጥ ብዙ ቅቤዎች አሉ። ንጹህ ቅቤዎችን ገዝታችሁ አንጉራችሁ፣ ከዚህ በፊት የሰራሁት አለ አንጉሬ አጥቤ አዘጋጅቼ በፊት የሰራሁት አለ፣ ወረድ ብላችሁ ቪዲዮን ማየት ትችላላችሁ ማለት ነው። ይሄ ግን ያለቀለት ስለሆነ ማንጠር ብቻ ነው ዛሬ። እና በደንብ እንትኑ መውጣት አለበት፣ ይሄ አረፋው ማለት ነው ሳይቃጠል መውጣት አለበት። እንደምታዩት ከለሩ እንዴት እንደሚያምር ሽታው ግን በስማ በተለይ የአገር ቤቱ ቅቤ ሽታው በጣም ይገናል። ቤት ውስጥ ለማንጠር ከባድ ነው። እኔ ማዘሬ ቤት ውስጥ አታነጥረውም ነበር፣ ውጭ ላይ ያላደ ወደ ኩሽና የውጭ ላይ ነገር ወላ ምድጃ አድርጋችሁ በሳት ላይ በዛ ነበር የሚነጠር። ምክንያቱም ሽታው አይለቅም ተሎ ቤቱ ግን ነው የሚለው። በቃ ሽታው በጣም ኃይለኛ ነው ማለት ነው የአገር ቤቱ። ይሄ ደግሞ የቤት የተዘጋጀ የቤተሰብ ስለሆነ በጣም አሪፍ ነው።
አሁን እየደረሰ ነው። እንግዲህ ቅመሙን በደንብ ካልገረጽኩላችሁ ይቅርታ። ችኩል ስላደረኩት ቪዲዮ እንዳይበዛብኝ ብዬ ነው። ግማሽ ሰዓት በላይ ይፈጃል የዚህ ቪዲዮ ስንሰራ። እንግዲህ ታውቃላችሁ ቅቤ ጊዜ ሰታችሁ በደንብ ችክችክ አድርጋችሁ እንደዚህ መውጣት አለበት። አሁን እዚህ ጋር በቃ እያለቀ ነው ማለት ነው። እንግዲህ ትንሽዬ ነጭ አዝሙድ 4 ማንካ ተጠቅሜያለሁ። ደግሜ ልንገራችሁ ብዬ ነው። ጥቁር አዝሙድ 1 ተግማሽ ማንካ በስኳሩ ማለት ነው ተጠቅሜያለሁ። በሶ ብላ ወደ 4 ማንካ ተጠቅሜያለሁ። ከዛ ኮሰረት በደንብ ወደ 5 ማንካ የሚሆን በደንብ ተጠቅሜያለሁ። እያሸሁን ያደረኩበት ማለት ነው። ከዛ የበሶ ብላ ቅጠል ፍሬሾች ጣልጣል አድርጌያለሁ። 1 ራስ ንስ ያለች ሽንኩርት አድርጌያለሁ። ዝንጅብልና ነጭ ሽንኩርት ገብቷል እና አብሽ ደግሞ ትንሽ ጣል አድርጌያለሁ። ከዛ ደግሞ እርድ ማለት ነው ያደረኩበት። እርድ በጣም ትንሽ ከለሩም የራሱ ብጫ ነው የምታዩት። በጣም የሚያምር ቅቤ ነው። ለጣዕምም ግን በጣም አሪፍ ስለሆነ ቆንጆ ናቸው ያደረግናቸው ቅመሞች። በነገራችን ላይ መድኃኒትም ስለሚሆኑ ቅቤያችንም እንዲቆይ የሚያደርጉልን ስለሆኑ አሪፍ ናቸው። ይህን እየቆየሁ ያንጠፈጠፍኩ የስሩን ሁሉ ሃይላንዱን እንደዚህ ያረኩ አወጣሁት ማለት ነው። የስሩ ቅቤ ማለት ነው። የረጋውን ሙቅ ውሃ እያረኩ እንደገና አወጣሁት። ያርቄ ሂሳብ ነው እንዴ እና ሽታው ድምጹን ባሳያችሁ ደስ ይለኛል። ሁሉ ልጆች ምናምን እየተጫወቱ ስላሉ ድምጽ እንዳይገባ ብዬ ሳይለንት አድርጌው ነው እንጂ ሲፈላሽ ሳሳያችሁ ነበር፣ አሰማችሁ ነበር ማለት ነው። አሁን እየደረሰልኝ ነው እንግዲህ ወገኖቼ። ምንም የሚወጣ እንትን የለውም፣ ሁሉ ነው የሚወጣላችሁ። በቃ ያለቀለት ስለሆነ ቅቤውን መጨረስ ካልሆነ በስተቀር ይሄ የላዩ ጥብስ ካለ ይሄ ያደረጋችሁት ቅመማ ቅመም ዝንጅብሉ ምናምኑ ጥብስ ብሎ ወደ ላይ ይወጣል። መድረሱ ከደረሰ ማለት ነው። ሽታው በስማም። ከዛ እንግዲህ ጋዜን ዘጋሁኝ። ይበቃዋል። እሱ እስኪበርድልኝ እኔ ይህን አጥናለሁ ማለት ነው። ወይራ ካላችሁ ወይም ደግሞ የብርቱካን ልጣጭ የደረቀ ካላችሁ ወይም ደግሞ የኮረሪማ ቅጠሉ ማለት ነው። የኮረሪማ ቅጠሉንም እጠቀማለሁ። እኔ ያገኘሁትን ብቻ ንጹህ ነገር እጥና አደርገዋለሁ። እቃዎችን አጣጥቤ የነበረ ቅቤ የነበረበትን ከሆነ አጣጥቤ 2 ቀን 3 ቀን ውጭ ላይ አድርገዋለሁ። እንዳዲስ ፍሬሽ እንዲሆንልን ቅቤያችን እንዲቆይ እንዳይበላሽ እንዳይሻግት ቶሎ እንደዚህ አድርገን ማጠን ያስፈልጋል ማለት ነው። እኔ በደንብ ነው ያጠብኩት እያንዳንዱን በየተራ በአንድ እጄ ስለምቀርጽ በደንብ አይታያችሁም። ግማሽ ቪዲዮ እየሆነ ሊታያችሁ ይችላል ማለት ነው። እና እንግዲህ እንዲያርገን አጥነን አሁን ትንሽ ብርድ አድርጌዋለሁ። ቅቤውን መብረድ አለበት ጠርሙስ ስለሆነ ወዲያው ትኩሱን ስንገለብጥ ደግሞ ያው እንዳይሰበርብን ጠርሙሳችን ትንሽ ብርድ ማለት አለበት። ግን ሳይረጋ እዛው ላይ ሳይረጋ መገልበጥ አለብን ማለት ነው። እንዲሁ እንዳለ እስከ ቅመሙ ማሳደር ትችላላችሁ። በደንብ ቅመሙ ይግባና ሽታው ይግንን ካላችሁ ማሳደርም ትችላላችሁ። በማግስቱ ማጥለል ትችላላችሁ አሙቃችሁ ማለት ነው። እኔ ግን ይበቃዋል። ንጹህ ቅቤ ነው። አጠለዋለሁ ማለት ነው። በጣም ብዙ ቅመም አድርጌ ነው ያደረኩት። ሽታው ልነግራችሁ አልችልም። በጣም የሚያምረው እና እዚህ ጋር እያገዘ ነበር ባለቤቴ። እያጠለን ነው። በዚህ ብቻ ከበቃው ብያጥልየው ነበር። ግን ሁሉ ድቃቃው ቅመም ሊገባባችሁ ድቅቅ ያለው ሊገባባችሁ ስለሚችል እንደገና በጨርቅ አድርጌ አጠለዋለሁ ማለት ነው። በዚህ ሞክሬ ይሄን የተጠለለው እንደገና ከዛኛው ጋር እቀላቅለዋለሁ። ከጀሪካው የተረፈ ስለሆነ እንደዚህ ያጠለልኩ እንትን ያልኩት ለሁለት ነው የነጠርኩት። እኩል አይነት ቅመምና እንትን ጣዕም እንዲኖረው ሁለቱም ቀላቀልኩት ማለት ነው። እዩት፣ ምንም አይነት የቀረው አረፋ ምናምን የለም። በደንብ ነው ያንጨቀጨኩት። እኔ እንግዲህ በጨርቅ አጥልየዋለሁ ደግሜ። ያው ቪዲዮ እንዳይበዛ ቸኮል ስላደረኩት ነው እዚህ ጋር
ዋው ሽታ ነው የምትሉት በእውነት እንደዚህ እያደረኩኝ ያጠለልኩት። ለማንኛውም አንደኛውን እዩት። ሁለቱንም እኩል አድርጌ ቀላቀልኩት መጀመሪያ። ከዛ እንደዚህ አድርጌ በጨርቅ እጃችሁን ታጥባችሁ በንጹህ ማጥለል። እዚህ ጋር ጥርት ያለ ቅቤ ታገኛላችሁ ማለት ነው። ቅራሪው ይሄ ያተላው እንትኑ ቅመሙ ያልገባበት ማለት ነው። አያችሁት ምን እንደመሰለ? አረንጓዴ ነው የሚመስለው ገና እንትን ስል በኋላ ላይ ታይቷላችሁ ከበረደ በኋላ ማለት ነው። እና በደንብ ቅመሙ ደግሞ መድቀቅ የለበትም። ሲደቅ ውስጡ ላይ እንትን ይሆንባችኋል። ይሄ አያችሁት? አሁን ይሄ ኮረሪማው የፈጨሁት በአንደኛው በመንፊቱ ብቻ ተጠሎ አያበቃም። ከዛ እንግዲህ ንጹህ ውሃ ትኩስ ውሃ ቀዳና የቀረውን እዛው ላይ አድርጌ አሳድረዋለሁ። አንዴ ወይም ገፈል አድርጋችሁ አሳድሩትና ይህ እንጨቱን ቅመም ታነሱና ያድራል። በማግስቱ የቀረውን ቅቤ ከላይ ጠሎ ታገኙታላችሁ ማለት ነው። እንደዚህ እያደረኩ እንግዲህ ቀይን ሞላለሁ። ይሄን እቃው ስላነሰኝ ጠርሙሶቹ አንሰውኛል። ቅቤው ብዙ ነው። ይሄን ከርክም አድርጌ ከቆረጥኩት በኋላ እንደገና አስተካክዬ በካሪያ መልሼ እጠቀምበታለሁ ማለት ነው። እቃውን ያችሁት መልሼ የተቀላቀለውን ቅቤ እጠቀምበታለሁ። እና ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። ጠፍቼ ቆይቼን የመጣሁት እና ተጠቀሙበት ወገኖቼ፣ ይጠቅማችኋል። እንግዲህ ይሄ ጠርሙስ ነው። ሌሎች በሙሉ ጠርሙስ ናቸው። ይሄኛው ደግሞ የብረቱ የማይለቅ ኒኬል ስለሆነ ይጠቀምበታለሁ ማለት ነው። እንግዲህ እነዚህን ፍሪጅ ውስጥ ከ2 ቀን ከ3 ቀን ከ4 ቀን በኋላ ስለሚቆዩ አስቀምጣችኋለሁ። እስከ ሳምንት እስከ 15 ቀን ውጭ ብታደርጉት ችግር የለውም። እኔ በብዛት ውጭ ነው ማረቅቤ፣ ፍሪጅ ውስጥ በብዛት አላስገባም። እንደዚህ ከበዛ ግን ሊቆይ 3 ወር በላይ የሚቆይ ከሆነ ደግሞ ኖርማል ፍሪጅ ብታደርጉት አሪፍ ነው ማለት ነው። እና እኔ አሁን የምጠቀመው ይሄ የቆርቆሮውን ይሆናል ማለት ነው። ሌሎቹን አስቀምጣቸዋለሁ። ሲበርድ ደግሞ እንግዲህ እዩት ማለት ነው። ሲበርድ መልኩ በደንብ ይወጣል። እዩት፣ መልኩ አያምርም? ቅቤው በጣም አሪፍ ነው። እንግዲህ አገር ቤት የመጣ ቅቤ ነው። እናንተ ደግሞ ያገኛችሁትን አገር ቤትም የመጣ ይሁን ጥፍጥ አድርጋችሁ ከዚህ በፊት አንጉሬ አዘጋጅቼ የዚህ አውሮፓን ቅቤ የሚያዘጋጀውት አለ። በሱ መልኩ ማድረግ ትችላላችሁ እንደተመቻችሁ። ቅቤው እንግዲህ ዋናው ቆንጆ መሆን የምታዩት እንደዚህ ነው። ሸዋ ነው የሚል ከእንትን ላይ ያያችሁት፣ ልክ እንደ አሸዋ እንደ ስኳር ነገር ነው የሚሆነው። በጣም ቆንጆ ቅቤ ከሆነ ማለት ነው። ፍርፍር ነው የሚለው፣ የሆነ ግግር ነገር በጣም አይልም ማለት ነው፣ ፍሪጅ ውስጥ ካልገባ በስተቀር እና ኖርማል ቅቤ ካልሆነ ግን የሆነ ክሬም ነገር ጭፍልቅ ብሎ ግግር ነው የሚለው። ይሄ ግን እዩት፣ ገና በደንብ አልረጋም፣ ይረጋል። እንግዲህ 3 ቀን 4 ቀን ሳምንት 2 ሳምንት ውጭ ላይ አድርጋችሁ የምትጠቀሙበትን ብቻ ውጭ ላይ ታደርጋላችሁ። ሌላውን ደግሞ ቀስ ብላችሁ ፍሪጅ ውስጥ በጣም የሚቆይ ከሆነ ማስቀመጥ ትችላላችሁ። በዚህ መልኩ እንግዲህ አንጥሩት። ማዘዝ የምትፈልጉ ደግሞ እንዲነጠርላችሁ ቅቤ ገዝታችሁ አምጥታችሁ እኔ ቅመሜን ተጠቅሜ አነጥርላችኋለሁ። የእጄን ብቻ ሰጡኛላችሁ ማለት ነው። ይሄን ደግሞ ቅድም እንዳልኳችሁ ትልልቅ የእንጨት ቅመሞቹን ያደረኩትን ብቻ አንስቼ ውሃ ላይ ሰልሼ ተውኩት። አሩን የቅቤ አር ነው የሚባል በሀገራችን ቅሬታውን ማለት ነው። አሁን ይሄ እዩት፣ ረግቶ አድሮ በማግስቱ ነው። ይሄ ፍሪጅ ላይ ታረጉታላችሁ። እኔ እንደውም አሁን ፍሪጅ አልገባም፣ በደንብ አልረጋም። ስለዚህ ፍሪጅ ላይ አረገውና ግግር ብሎ የላይኛውን ፓርት ብድግ አድርጌ ለምፈልገው ነገር እጠቀምበታለሁ ማለት ነው ለለት። እዛ መጨረሻ ላይ እንግዲህ ቅድም መግቢያ ላይ እንዳሳየዋችሁ ለልጆቼ ቆንጆ ፍርፍር ቅቤውንም እንዲቀምሱት በምርጥ አምባሻ ወይም በኖርማል ዳቦ ማድረግ ትችላላችሁ። ስለሚወዱት ነው እኔ እንደዚህ ያደረኩት። እንግዲህ በገንፎም በምንም ማቅመስ ትችላላችሁ። ቤቱ ሽታውን ስላወደው በማግስቱ በቃ ለመኑኝ፣ በቅቤ አድርገሽ የሆነ ነገር አድርጊልን ስላሉኝ የሚወዱትን ፍርፍር አረግና ሰጣቸዋለሁ ማለት ነው። በወተት በጣም ነው የሚወዱት የኔ ልጆች። ድልህ ደግሞ በጣም አሪፍ ድልህ አዘጋጅቻለሁ። ያው ቪዲዮ አልቀዳሁትም፣ እዚህ በፊት የሰራው ስላለ እሱ ማየት ትችላላችሁ። ተመሳሳይ ነው።
ቆንጆ ድልህ አሰራር ቪዲዮ ላይ ያለላችሁ በተመሳሳይ ማዘጋጀት ትችላላችሁ። እኔ እንግዳ አጋጣሚ ቢዚ ስለነበርኩ ሰሞኑን ቪዲዮ ለመቅዳት አልተመቸኝም። ለዛ ነው እንጂ ሁሉ ነገር ግብአት ያለው ነጭ ሽንኩርት፣ ዝንጅብል፣ ቅመሞች ያሉት ቆንጆ ድልህ አዘጋጅቻለሁ። ለሁሉም ለጥብስ እንግዲህ ፍስክ እየገባን ስለሆነ ለዛ ለሚሆን ተዘጋጅቷል ማለት ነው። ለእንደዚህ ለፍርፍር አሁን በቃ እንጀራን ብትፈተፍቱበት ይሄ ይፈረፈርበታል። ምክንያቱም ግብአት ሽንኩርቱ ሽንኩርት፣ ጨናዳም፣ ቀይ ሽንኩርት፣ ዝንጅብል፣ ደረቅ ቅመሞች፣ እርጥብ ቅመሞች በሙሉ ስለገቡበት አንጨቅጭቃችሁ ውሃ ጨምራችሁ ብቻ እንጀራ እንኳን አፈርፍራችሁ ትበሉበታላችሁ ያለ ሽንኩርት ማለት ነው። ምክንያቱም ውስጡ ግብአቱ ሁሉ ፉል ስለሆነ ማለት ነው። እና እንግዲህ ይህንን ይመስላል ወገኖች፣ የሀገር ልጆች እንኳን አደረሳችሁ። እንዲያርግ አፈርፍሬ ሰጥቻቸዋለሁ ለልጆቼ። በጣም ነው የምንወደው ከኛ ቤት ይሄን ጠዋት ላይ በወተት ሊሆን ይችላል ሻይም ይዛችሁ እንቁላል በላዩ ላይ አፈርፍራችሁ ወይም ደግሞ ጠብሳችሁ በቂጣ መልኩ በላዩ ላይ ማድረግ ትችላላችሁ። በእርጎ መብላት ትችላላችሁ። ያለ እርጎም ባዶ እንደዚህ መብላት ትችላላችሁ ማለት ነው። ከፍ ያሉ ልጆች ካላችሁ፣ አነስ ያሉ ከሆነ ደግሞ በርበሬውን መቀነስ ነው። እንዲህ አድርጌዋለሁ። እንግዲህ በጣም አሪፍ ነው። ልክ የበሶ ፍርፍር ነው የሚጥመው። እዛ በእንቁላል ደግሞ ስፔሻል ይሆንላቸዋል ማለት ነው። እንግዲህ የትእዛዝ ምግቦች ደግሞ እየሰራ ነው ወገኖቼ። ማዘዝ የምትፈልጉ ለአውደ ዓመት፣ ሰርግ ጉዳይ ያላችሁ፣ የተለያዩ ነገሮችም ያላችሁ የትእዛዝ ምግቦች እንሰራለን። ኬተሪንግ ጀምረናል። እዚህ በፊት የሰራሁትን ገባ ብላችሁ ማየት ትችላላችሁ። እንግዲህ እንደ አዲስ ዩቲዩብን እጠቀምበታለሁ ማለት ነው ወገኖቼ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ የምታውቁኝም ማታውቁኝም አበረታቱኝ። ቪዲዮውን ያው በጣም ስላበዛሁት ይቅርታ። እንግዲህ በደንብ ካልገለጽኩላችሁም ከዚህ በፊት የሰራሁት ቀስ ብዬ የሰራሁት ስላለ እሱንም ማየት ትችላላችሁ። ይህንን ይመስላል እንግዲህ። ይሄን ለልጆች ያቀምሳለሁ። ቅቤዎችን ደግሞ እዩት። በጣም ብዙ ቅቤን ያነጠርኩት እርፍ ነው የምትሉት እንዲያርጋችሁ። እንግዲህ ፋሲካ ያው በየቀኑ ማንኛውም ነገር ቅቤ የገባበት ብቻ ስለሚበላ ሮባሩም ስለማይጾም ይጠቅመኛል ብዬ ብዙን ያነጠርኩት ማለት ነው። ደህና ሁኑልኝ ወገኖቼ። ሰላም ቻው።